ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? አለው ክብሩ ይስፋ። ይህን ቪዲዮ ስትጀምሩት በላይክ ጀምሩ። መጀመሪያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮዬን እያየ ላይክ ያደረገልኝ፣ ሰብስክራይብ ያደረገልኝ፣ ቆንጆ ኮሜንት የጻፈልኝ ሰው እውነት በሚያምነው አምላክ የልቡን ሁሉ እግዚአብሔር ይሙላለት። አሜን በሉ። ይሆናል፣ የማይሆን ምርቃት የለምና ማለት ነው። ስለዚህ ያያችሁትን፣ የተመኛችሁትን፣ ያለማችሁትን የሰው ልጅ ሲኖር ብዙ ነገር ያስፈልገዋል አይደለ? ብዙ ነገር ይመኛል፣ ብዙ ነገርም ማግኘት ይፈልጋል እና በህይወታችሁ ማግኘት የምትፈልጉትን ነገር በሙሉ እግዚአብሔር ይሙላላችሁ። ሳታስቡት በበረከት ሙልት ያርጋችሁ። ቪዲዮን አይታችሁ ላይክ ያረጋችሁልኝ፣ ሰብስክራይብ ያረጋችሁልኝ፣ ኮሜንት የጻፋችሁልኝ ይህንን የኔ ምርቃት ውሰዱ። አሜን ይሁን ይደረግልን። እኔ አሜን ብያለሁ፣ እናንተም አሜን በሉ እና ዛሬ ቤተሰቦቼ እንግዲህ የአብርሽ ጉዳይ እንደቀጠለ ነው ጋይስ። መረጃ ወጥቷል። አላያችሁም? እኔ አይቻለሁ። መረጃ ወጥቷል ጋይዝ። ሲናፍቀኝ ነበረ፣ ግን እስኪረጋገጥ ድረስ ግን ሙሉ ለሙሉ አይደለም። ምንድን ነው ይሄ ሀሳቤን ሙሉ ለሙሉ አላደረኩትም፣ ምክንያቱም አልተረጋገጠማ። ግን በቃ እንግዲህ እንደሰማነው ነው፣ እንዳያችሁት ነው። ኤፍሬም እና ሩታ የፎቶ ምስል እና የድምፅ ቅጂ ሪከርድ በአብርሽ እጅ ገብቷል። ሄርሜላ እና አቤል የድምፅ ቅጂያቸውን እና ፎቶቸውን አምጥተው ለአብርሽ መረጃ ነው ብለው ሰጥተውታል። አብርሽ ደግሞ እነሱም መጥተው እኔ ፊት ሆነው ይሄንን ያደረጉበትን ነገር ሲያምኑ እኔ ምን ማድረግ እንዳለብኝ እወስናለሁ። ፎቶ ስላየው ድምፅ ስለሰማው ግን አላምንም አለ እና አንዳንዴ ምን እንደተረዳው ታውቃላችሁ ቤተሰቦቼ? በተለይ ከአቤል የተረዳሁት ነገር ሄርሜላ ያው አብርሽን ለማግኘት ስትል የማትገባበትን ጉድጓድ አይኖርም። ማለት እሷ ይሄንን ነገር ባታረገውም ማንም ሰው ላይ መፍረድ አልፈልግም። ባይዘዌ ሩታ ላይም ኤፍሬም ላይም ሄርሜላ ላይም ማንም ላይም መፍረድ አልፈልግም እኔ፣ ምክንያቱም እውነቱ የወጣ ቀን ስለሚወጣ ማለት ነው። እና ሄርሜላ ሲጀመር አብርሽን ስለምትፈልገው የራሷ ማድረግ ስለምትፈልግ ምንም ነገር ከማድረግ ወደኋላ አትልም። ከማድረግ ስላችሁ ይሄ መረጃ እንዲገኝ ወይም ደግሞ ማን አብርሽን አሳምሞት እንደነበረ እንዲታወቅ የማታደርገው ጥረት አይኖርም። አቤልም እንደዛው እና ይህንን ነገር ደግሞ ያደረገ ሰው መቼም ቢሆን ቶሎ ይፋ አይወጣም፣ ይደበቃል። እውነት ደግሞ ተደብቃ አትቀርም፣ ትረዝም ይሆናል እንጂ አንድ ቀን ትወጣለች። አንድ ቀን የሚያፍር ይኖራል። ያ የሚያፍረው ሰው ግን እየናፈቀኝ ነው መቼ እንደሚያፍር። ሰው በሰው እፍረት ሰው ይደሰታል። እኔ እደሰታለሁ ይመስለኛል። በተለይ እንደዚህ አይነት ቆሻሻ ተግባር በሚሰሩ ሰዎች ሲያፍሩ ሲዋረዱ እኔ ደስ ይለኛል፣ እውነቱን ስነግራችሁ ማለት ነው። ምክንያቱም ይሄ በጣም ተልካሻና ቆሻሻ ተግባር ነው። እንደዚህ አይደረግም። የሰው ልጅ ምንም ነገር ያጥፋ፣ ይስረቅ፣ ይደብድብ፣ ይዋሽ፣ ምንም ነገር ቢያደርግ እንደዚህ አይነት ቆሻሻ ተግባር ግን የሰው ልጅ ላይ አይደረግም። ምክንያቱም መጨረሻው ስለማያምር ማለት ነው። ስለዚህ እንደዚህ የሚያደርግ ሰው መዋረድ መጋለጥ አለበት። ምክንያቱም ነገ ተነገ ወዲያ ደግሞ ሌላውንም ሰው እንደዚህ እንደሚጎዳ የሰው ልጅ ጥንቃቄ ማድረግ ስላለበት ማለት ነው። ከማመራቅ እንዳለበትና ማንም መቅረብ እንዳለበት አንድ ሰው ማወቅ ስላለበት
ግዴታ ከዛ ሰው መራቅ አለበት፣ ማወቅም አለበት። እና ባይዘው ቡዜ ታውቃለች ይመስለኛል የሆነውን ነገር። ምክንያቱም እንዴት እንደዳነና እንዴት ሲታመም እንደነበረ ምን እንዳመመው እኔ አውቃለሁ ብላለች ቡዜ። ሁለቱን ስታፋጥጣቸው ነበረ እንግዲህ ኤፍሬምንና ሩታን። ግን ያው ደረታቸውን ነፍተው ነው ያሉት እስካሁን። ውጥርጥር ብለው ነው የሚናገሩ ሲናገሩ ምናምን እና ምንም እስካሁን ድረስ ያስታወቀባቸው ነገር የለም። ሩታም በእንባ ነው የምትመልሰው አንዳንድ ጊዜ አንዳንድ ነገሮችን ማለት ነው። ባይዘዌ በማልቀስ እውነት አትደበቅም፣ በእንባ እውነት አይደበቅም፣ ባለማልቀስም እውነት አይደበቅም። እውነት ምንም ነገር ብታደርጉ ራሳችሁን ብታጠፉ ራሱ እናንተ ሞታችሁ በስንተኛው ጊዜ ያ እውነት ይወጣል። ከና መረጃዋ እውነት ትወጣለች፣ ትረዝማለች እንጂ እውነት አትቀርም አይደለም የሚባለው። ስለዚህ እውነት ከማንም ስር ተደብቃ የምትቀር አይደለችም። እና ዛሬ አልነበረም ሩታዬ ማልቀስ የነበረባት የዛኔ አብርሽ ሲለምናት እግሯ ላይ ወድቆ አጥፍቷል እኮ አላጠፋም አይደለም። ጥፋቱ በጣም ያናድዳል፣ ያስጠላል። ምክንያቱም እዛ ጋር ሚስቱ እርጉዞና እሱ ከሴት ጋር መታየት እንደኔ ቢሆን እንደውም እኔ እንጃ እውነት ስነግራችሁ እንደኔ ቢሆን ሩታ ትዕግስተኛ ናት በጣም። ምክንያቱም የኔ ባል እኔ እንደዚህ ቢያደርግብኝ ምን እንደማደርግ በልቤ እኔ ራሴ አውቃለሁ። ግን እሷ ያንን ተግባር አልተገበረችውም። ግን ደግሞ አነጋገሯ ወይም ደግሞ አካሄዷ ምናምን ልክ አልነበረም። ሰው ፊት እሱን መምታት፣ ሰው ፊት መሳደብ፣ ሰው ፊት ማዋረድ፣ ሰው ፊት መዛት ይሄ አይጠበቅም ከሚስት። ሚስት ሆና ነው መኖር ያለባት። እንደዛ እያደረጋት እንኳን ቢሆንም እሱን ማናገር ያለባት ብቻውን ነው። እንደፈለገች ብታረገው ብቻውን ችግር የለም። ጓደኞቹ ፊት፣ ወንድሞቹ ፊት፣ ሚዲያ ፊት እንደዛ ማመናጨቅ፣ በጥፊ መምታት ምናምን አልነበረባትም። ይሄ የእሷ ትልቁ ስህተት ነው። አብርሽ ደግሞ እዛ ጋር ሚስቱ እርጉዞና ከሌላ ሴት ጋር መታየት፣ አንዴ ከቡታጅራ የሚመጡ ሴቶች አሉ፣ አንዴ ከአዲስ አበባ የሚገኙ ሴቶች አሉ። በቃ አንዳንዴ ሲበዛ ሴት ልጅም ልክስክስ ናት። በጣም ቆሻሻ ተግባሯን የምታወጣበትን ቦታ አታውቅም። እውነቴን ነው። አንዳንድ ተልካሻ ሴቶች ሁላችንንም ሴቶች እያሰደቡ ያሉት እኛ አሁን እዚህ እውነቴን ነው የምላችሁ እግዚአብሔርን እኛ በተለይ በቃ እንደዚህ አይነት ተግባሮችን የምንጸየፍ በየቤቱ አለን። በተለይ እንደዚህ የመዳም ቅመም ሆነን የምንሰራ ሰዎች አይደለም ወንድ እናትና አባት ምን ያህል እንደሚናፍቀን እኛ እናውቀዋለን። እኛም የምንኖረውን ህይወት እኛ እናውቀዋለን። ግን እኛም ከነዛ ሴቶች ጋር ነው የምንሰደበው። ሴቶች እንዲህ ናቸው ነው የምንባለው። ከዛ በህይወታችን ላይ የሚመጡ ወንዶችን ቆሻሾች ወንዶች ናቸው። እዛ ትላንትና ሴትን ማተራመስ የለመደ ወንድ ዛሬ እኛ እዚህ ተሰቃይተን ነገ በጣም ብዙ ፊውቸር ያለን ሰዎችን ህይወታችን የሚያበላሹብን ብዙ ወንዶች አሉ። በጣም ብዙ። እውነቴን ነው የምላችሁ እና ከእንደዚህ አይነት ወንዶች እግዚአብሔር ይጠብቀን። እውነቴን ነው። እኔ ለህይወቴ ሁሌ እፈራለሁ። እውነቱን ስነግራችሁ በጣም ነው የምፈራው። ነገዬን በጣም እፈራለሁ። አሁን ላይ ነገዬን በጣም ነው የምፈራው። ምክንያቱም እኔ ዛሬ እዚህ ተመችቶኝም ልኑር ሳይመቸኝም ልኑር፣ ግን ከእናትና ከአባቴ ቤት ወጥቼ ነው የምኖረው። እናትና አባቶቼ እየናፈቁኝ ነው የምኖረው። ገባችሁ? ይህ ሁሉ ነገር እያለ ይህን ሁሉ ቻሌንጅ አሳልፌ፣ የስራ ቻሌንጅ አሳልፌ፣ የሰው ባህሪ ቻሌንጅ አሳልፌ፣ የህይወት ቻሌንጅ አሳልፌ፣ ብዙ ነገሮችን አልፌ መጨረሻ ላይ ደግሞ ሰው ነን፣ ሁላችንም ህይወት ይኖረናል እና ነገ ተነገ ወዲያ የምኖረው ህይወት ምን አይነት ህይወት ነው ላለው። ምክንያቱም ዛሬ ላይ
በቃ ሁሉም የተበላሸ ህይወት ነው እየኖረ ያለው። ሴቷም ጥሩ ህይወት አገኘው ስትል የተበላሸ ህይወት ውስጥ ትገባለች። ወንዱም ደግሞ ጥሩ ሴት አገኘው ሲል ማትረባ ሴት ታጋጥመዋለች። ከዛ በቀጣይ ህይወቱ ደግሞ እሱም ያችን ሴት የተበቀለ ይመስል ሌላዋን ሴት ህይወት ያበላሻል። እና እኔ ነገዬን በጣም ነው የምፈራው። እውነቱን ስነግራችሁ ነገዬን በጣም እፈራለሁ። ምን አይነት ሰው እንደሚገጥመኝ፣ ምን አይነት ሰው የህይወት አጋሪ እንደሚሆን፣ ተደስቼ እግዚአብሔርን የማመሰግንበት ሰው ነው የሚያጋጥመኝ ወይስ ደግሞ ዛሬ ካለሁበት በላይ ነገ ደግሞ ትልቅ ቻሌንጅ ገጥሞኝ ፈጣሪን ሳማርር ነው የምኖረው የሚል ሀሳቦች ሁሌ ነው የማስበው ባይዘወይ። ምክንያቱም እንደዚህ የሚታዩ ህይወቶች አንዳንድ ጊዜ ትምህርት ናቸው። እውነቱን ስነግራችሁ እኔ ብዙ ነገሮች ነው የምማረው፣ ከተለያዩ ነገሮች ላይ እማራለሁ። ምክንያቱም እኔም መሆን ያለብኝ ነገሮች፣ ለሰው ማሳየት ያለብኝ ነገሮች፣ ከሰው ጋር እንዴት መሆን እንዳለብኝ ብዙ ነገሮችን ከሰው እማራለሁ እኔ። ምክንያቱም ልብ ያለ በ20 ዓመት ልብ ያላለ በ40 ዓመት ይባል የለ። በዚህ እድሜ ብዙ ነገሮችን አስተውዬ ማየት ከቻልኩኝ ነገ በእኔ ህይወት ደግሞ ያንን የሚመጣብኝን ቻሌንጅ እንዴት ማለፍ እንዳለብኝ አንደርስታንድ አደርጋለሁ ብዬ አስባለሁ። ግን ደግሞ ሁሌም እግዚአብሔርን እኔ የምለምነው ቻሌንጅ ያለው ህይወት እንዳይሰጠኝ ሁሌም ነው እግዚአብሔርን የምለምነው። ምክንያቱም የአሁኑ ቻሌንጅ ይበቃል። በሰው ሀገር ስትኖሩ አሜሪካም ኖሩ፣ ካናዳም ኖሩ፣ ለንደንም ኖሩ፣ አውሮፓም ኖሩ፣ ሁሉም ቦታ ላይ የሰው ሀገር ላይ ቻሌንጅ አለው። መውጣት መግባቱም ቻሌንጅ አለው፣ ስራውም ቻሌንጅ አለው፣ ቋንቋ ቻሌንጅ አለው፣ በጣም ብዙ ነገሮች አሉት። ስለዚህ ይሄ ቻሌንጅ ይበቃኛል ብዬ ነው እኔ የማስበው። ሁሌ ጸሎት የማደርገው ይሄ ቻሌንጅ ይበቃኛል፣ በራሴ ህይወት ደግሞ ቻሌንጅ ውስጥ መግባት አልፈልግም ብዬ ለራሴ ሁሌ ጸሎት አደርጋለሁ። እና እናንተም በያላችሁበት ጸሎት አድርጉ። እውነት ቤተሰቦቼ ማንኛችሁም ብትሆኑ ትንሽም ትልቅም በየእምነታችሁ ለነፍሳችሁ ጸሎት አድርጉ። ምክንያቱም በቃ እግዚአብሔር ልፋታችሁ እንዲቆጥርላችሁ፣ ቢያንስ መጨረሻችሁ እረፍት እንዲሆን፣ እርፍ ያለ እንጀራ እንድታገኙ፣ የማታ እንጀራ እንድታገኙ፣ በቃ ደስ የሚል ሰታችሁ የማጨርሱትን እንጀራ። እውነቴን ነው የምላችሁ። እንጀራ ስላችሁ በቃ ሁሉ ያላችሁን ነገር በሙሉ ሰታችሁ የማያልቅባችሁ እንጀራ እግዚአብሔር ይስጣችሁ። የማታ እረፍት ይስጣችሁ። የሰው ፍቅር ይስጣችሁ። በቃ በትዳርም ያላችሁ እግዚአብሔር ትዳራችሁ ይባርክላችሁ። የሚያጸድቅ ህይወት ይስጠን ለሁላችንም። እና ውዶቼ እንግዲህ ይህንን ሾክ ልላችሁ ነው የመጣሁት ዛሬ። የአብርሽዬ መረጃ እየወጣ ይመስለኛል። እንግዲህ ፎቶና ሪከርድ ተይዟል እስካሁን ድረስ። ነገ ደግሞ ምን እንደምንሰማ እንጠብቃለን ማለት ነው። ቪዲዮ ስታዩ ላይክ እያረጋችሁ ይውልኝ ቤተሰቦቼ። ሰብስክራይብ እያረጋችሁ አበረታቱኝ። ላይክ ሼር አድርጉልኝ። በጣም ነው የምወዳችሁ የማከብራችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ደግሞ እስከመጣላችሁ ጠብቁኝ፣ እንዳትሄዱ። እመጣለሁ። የአብርሽዬ ጉዳይ እስኪያልቅ ድረስ በአብርሽ ነው የምመጣው። የአብርሽ ካለቀ በኋላ ደግሞ የራሴ የሆኑ የተለያዩ ነገሮችን አመጣላችኋለሁ። የራሴ ልምድ ስለ ራሴ። እናንተም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ መቅዲ እስኪ ስለ እንደዚህ አይነት ነገር በይን፣ ስለ እንደዚህ አይነት ነገር ስሪልን ብላችሁ ሀሳብ አስተያየት ስጡኝ። በጣም የምወዳችሁ የማከብራችሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ።